ሰላም ለእናንተ ይሁን። የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች፣ ለርስቱ የተለያችሁ ምርጥ ወገኖች እንደምን ዋላችሁ ለዋላችሁ፣ እንደምን አደራችሁ ላደራችሁ። የክርስቶስ የኢየሱስ ፍጹም የሆነው ሰላም ያገኛችሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በማለዳ ላይ ውስጤ ሲመላለስና እግዚአብሔር ሲያስተምረኝና ሲመክረኝ የዋለውን ቃል ወደ እናንተ ጋር ላደርስ እግዚአብሔር ረድቶኛል። ክብር ለእግዚአብሔር ይሁን። እግዚአብሔር በብዙ አግዞኛል። እግዚአብሔርን ልለው የምችለው ራሱን ያምናል። እግዚአብሔር ማንንም ተደግፎ አይሰራም። ብቻውን በምድረ በዳ እስራኤልን እንደመራ ብቻውን ይመራሃል። ክብር ለኢየሱስ ይሁን። እግዚአብሔር ራሱን ያምናል። ክብር ለእርሱ ይሁን። ዛሬ ደግሞ እግዚአብሔር ሊናገረን የወደደ የማይተው የማይጣል በዘመናችን ልንጠነቀቅለት የሚገባ አንድ ነገር አለ። እግዚአብሔር ይህን ሲያስተምረኝ ሳሰላስለው የዋልኩበት ቃል ነው። ሊረሳ ሊጣል ቸል ሊባል የማይገባው ወገኖቼ፣ በዘመናት መካከል የምንኖርበት እድሜ ተቆጥሮ የተሰጠን ትንሽ እድሜ ነው። ትንሽ በሚባል ውስጥ ግን ትልቅ የሆነ የእግዚአብሔር አጀንዳና የእግዚአብሔር ፕላን አለ በኛ ውስጥ። እስፔሻሊ የእግዚአብሔር ጥሪ ያለባችሁ ሰዎች በመወሰንና በመጨከን የእግዚአብሔርን ሀሳብ አገልግላችሁ እንድታልፉ በጌታ ፍቅር አሳስባችኋለሁ። ለምቅ የሰማይ አምላክ እግዚአብሔር ስለመረጣችሁ እግዚአብሔር ይባረክ። አንደኛ ዜና ምዕራፍ 28 ላይ ከቁጥር 9 ጀምሮ ዳዊት ለልጁ ለሰለሞን በመጨረሻ ሰዓት የነገረው አንድ ነገር አለ። ዳዊት ባለጠጋ ነው፣ በእግዚአብሔር የተመረጠ በእግዚአብሔር የተቀባ ነው። ግን የሚገርም ነገር በሚያልፈው ዓለም የማያልፈውን የእግዚአብሔር መንግስት ልጁ እንዳይተላለፍ ሲያስጠነቅቀው እናያለን። ዛሬ ለልጆቻችን የምናወርሰው ሀብት ንብረት ሊኖር ይችላል። ግን ወገኖቼ በዘመናት መካከል ለልጆቻችን የሚጠቅመው እግዚአብሔርን መፍራትና እግዚአብሔርን አገልግሎ ማለፍ እንደሆነ ከእግዚአብሔር ቃል ላይ አይቻለሁኝ። እግዚአብሔር የተባረከው ለአንድ ነፍስ ይናገራል። ከቁጥር 9 ጀምሮ እንዲህ ይላል። ክብር ለኢየሱስ ይሁን። ከቁጥር 8 ጀምሮ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችን መልካሚቷን ምድር ትወርሱ ዘንድ ለልጆቻችሁ ለዘላለም ታወርሷት ዘንድ የአምላካችሁ የእግዚአብሔር ትእዛዝ ሁሉ ጠብቁ ፈልጉም ብሎ ያስጠነቅቃቸዋል። ከዛም አልፎ ዳዊት ለልጁ ምን ይላል? አንተ ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም አሳብ ሁሉ ያውቃልና። ምን? እግዚአብሔር የሰውን ልብ ሁሉ ይመረምራልና የነፍስንም አሳብ ሁሉ ያውቃልና የአባትህን አምላክ እወቅ። የአባትህን አምላክ እወቅ። እግዚአብሔርን በቃሉ በመንፈሱ በባህሪው ማወቅ ወገኖቼ መታደል ነው። በዚህ በተሰጠን ዕድሜ በጥንቃቄ በመፍራትና በመንቀጥቀጥ እንድንኖር ይረዳናል። ክብር ለእግዚአብሔር ይሁን። እግዚአብሔር የምሕረት አምላክ ብቻ አይደለም፣ የሚባላም እሳት ነው። ጠላቶቹን የሚበቀል አምላክ ነው። በክብሩ የማይደራደር አምላክ ነው። በቅድስና የተፈራ አምላክ ነው። ክብር ለእርሱ ይሁን። እግዚአብሔር አምላክህን እወቅ፣ በፍጹም ልብ በፍጹም ነፍስ ፍቃድም አምልከው። በነፍስ ፍቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔርን ለመቅደስ የሚሆነውን ቤት ትሰራ ዘንድ መርጦሃልና ጠንክረ ፈጽመው ይላል። በጣም የሚገርም ነው። ክብር ለኢየሱስ ይሁን። አንተ ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም አሳብ ያውቃልና የአባትን አምላክ እወቅ። ክብር ለእግዚአብሔር። በፍጹም ልብና በነፍስ ፍቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል አለ። የማይጣለውን ነገር እንዳትጥሉ፣ የማይተወውን ነገር እንዳትተው። ዓለም በብዙ መንገድ እይታችሁን፣ ፈቃዳችሁን፣ ምኞታችሁን፣ አስተሳሰባችሁን የሚስብ ነገር አዘጋጅታለች። ይሄ ሁሉ የሚያልፍ ነው። ይሄ ሁሉ የሚቀር ነው። እግዚአብሔርን የምታውቁ እናንተ ከግርግር ውጡ።
እግዚአብሔር ከሌለበት ሐሳብና ፍቃድ መውጣት ይሆንላችሁ። በተሰጠን በዚች ዕድሜ የእግዚአብሔር መልካም ሐሳብና ፍቃድ በእኛ ላይ ያለውን ዓላማ ፈጽሞ እንዲያልፍ ፍቃዳችንን እንድናስገዛ ወገኖቼ ወደ እግዚአብሔር ቃል መለስ ማለት ይሆንልን። ክብር ለእግዚአብሔር ይሁን። እግዚአብሔር ታማኝ አምላክ ነው። ደግሜ ላለው እግዚአብሔር ታማኝ አምላክ ነው። ለእግዚአብሔር ታመኑ። ሻሎም